ከምነግራችሁ በላይ እኔ ምን ሆንኩ? ምን አደረኩለት? ለእኔ ምን እኮ መኪናው ውስጧል። ለእኔ ብሎ ስንት ጊዜ ለፋበት እንደሬት ዘግቷል። ላሳየኝ ፍቅር ይሰማ ምላሼ እስቲ ማን ልሆን ለሐሳብ ድራሽ አንቺ ስሜታዊ የሆንሽ ነው። አኑ ከራሱ ጋር እሱን አምነሽ መቀበል እየከበደሽ ነው ያለው። አኑ እንደዛ አብዶ ነው እንኳን ሊያንቅሽ እየመጣ አኑ እያልሽ ወደሱ እየጠገሽ ነው። አይም ለምስልክ እንደማታሳይ በትክክል እንገባለን። መኝታ ቤት ነው የተኛው። ቀስ እያለ ወደ መኝታ ቤት እንሄዳለን። መኝታ ቤት ገብተን በተኛበት ያንን ሀብል እናወልቅለታለን። ዝም ብሎ እኮ ይበጠሳል አይደል? እንዴ ዝም ብሎ ነገር ይሆናል። ለምንድን ነው ያልተበጠሰው? ታገልኩት እኮ እጄን አሳመመኝ። ምንድን ነው የሚወጣውም እሱ ነው፣ የሚሰደበው እሱ ነው፣ የሚመጣው እሱ ነው። የሆነ ነገር ነው እሱ ነው። ኧረ በተጨረሻ አምጣት እንደዚህ ሆነሽ አይደለም። እኔ እኮ ትናንትና እኮ ዝም ያልኩት እንጂ ከራሴ ጋር ስላልነበርኩኝ ምንም ነገር ማድረግ ስለማልችል ነው። ዛሬ ደግሞ እኔ ራሴ ከተፋልኩ በንዴት የምናደርገው ነገር አይደለም። ኪያ እሷ እንደዚህ ነገር አድርገን በቀላሉ አይደለም። ዝም አትይም። በንዴት ነው የምናደርገው። እሷ ካላገኘው ራሴን አጠፋለሁኝ እያለ ነው። ሰምተሻል አይደለ? እንይዘዋለን። እሱ ራሱን ሊያጠፋ የሚያደርገውን ነገር እንኳን አያውቅም። ሰይጣን ነው የሚሆነው ልጁ። ስለዚህ ተረጋግተሽ የሆነ መፍትሄ መፍጠር ነው እንጂ ያለብን እንደዚህ ገላታለሁ አንቀፋለሁ ማለት ምንም የለውም። ለብቻሽ የሚሆን ነገር አይደለም። ኪያ አንድ ላይ ነው ካደረግነው የምናደርገው። ኪያ በእግዚአብሔር ተረጋጊ። አንቺ ብቻ ነሽ ማንቀፍ ነው እንጂ ያለብን እንደዚህ በችኩልነት የሚወስድ ነገር አይደለም። ተራሱ ታቁት እኔ ማቀፍ ሰላም ሆነን አላደረግንም። እኔ እናደርኩት ነው ብዬ ትቼው የሄድኩት ሰው አብዶ ሲጠብቀኝ ምንድነው የምለው? ምንድነው የምለው? ኪያ ልክ ነሽ። ሁሉም ሰው የሚያስበው እኮ ተረጋግተሽ ነው የሚሆነው። ሁሉም ሰው የሚያስበው እኔ ምክንያት እንደሆነ ነው። ምክንያት ነው። መወቀስ ካለባት እሷ ናት የምትወቀሰው፣ አንቺ አይደለሽም። እሺ እሷ ናት እዚህ ነገር ውስጥ የከተተችው። ያን ነገር ደግሞ መፍትሄ የምንፈልገው አንድ ላይ ተነጋግረን ነው እንጂ በንዴት አይደለም። ሲሆን አርጋብኝ ነበረ ድጋሚ እኔ እኮ ባልትዳር ነኝ፣ ችግር የለውም። እሺ እኔ እኮ ችግር የለውም፣ ግን ያሳዝነኛል። ምን እንደሆነ አብረን ብዙ ጊዜ ይኖረናል እንዴ። ይሄ ሰው ድርጅት አለው፣ ብዙ ነገር አለው። ሁሉም ነገር እኮ በአንዴ ዳሜጅ እየሆነበት ነው። ለምን አይታያችሁም? እናውቃለን። አመድ እያደረገችበት ነው አይደለም። መጀመሪያ አንቺ ተረጋጊ፣ እናውራበት እንዴት ማድረግ እንዳለብን። ሄደን አብሩን መበጠስ ካለብን ሄደን እንበጠሰዋለን አይደል? ግን ብቻሽን ሄደሽ አይደለም ነው ኪያ። በእግዚአብሔር ለዚህ እኮ ነው ተረጋግተሽ አስቢ የምልሽ። በስሜታዊነት ሄደሽ ብታረጊው ነገር ልክ አይሆንም። ተረጋጊ ኪያ። እሱንም መጉዳት ነው የሚሆነው። እንዴት ሲሆን እንደነበረ እንዴት አድርገን እያስጠጋናን ነበር ማለት እናውራበት እኮ። ለዛ እኮ ነው ኪያ። ጭራሽ አላቅሽም ማለት ኪያ። ለዛ እኮ ነው ሙሉ ለሙሉ አላቅሽም ማለት ከዚህ ቆይ እንዴት ነው እሺ የምቆየው? ኪያ በእግዚአብሔር አላቅሽም ብሎኝ እንዴት ነው የምቆየው? ተረጋጊ። ስንት ነገር አብሬ ያሳለፍኩ ሰው ይዛሬ አንቺ እንደዚህ ሆነሽ እንጂ ነው መፍትሄ የምናገኘው። እሺ ነው የሚሆነው። እኔ እኮ ድሮ በደስታ መጣብኛለሽ ብዬ ነበር። ነገራችሁ ነው። እግዚአብሔር ተረጋጊ። የእጇ መስጠት ካለብን አንድ ላይ ነው። ሴጣን ናት። እንደዚህ አይነት ነገር ውስጥ ራሱ እሱን መክተቷ ሴጣን ስለሆነች ነው። ለሷ ደግሞ እኛ እናንተ ለምን ይኸውሉ ለምን ይኛል? ምንድነው እኔ በየጊዜው ሁሌ ለምን ምን አለ ለምን አንዳንዴ ለምን አይተውኝም እንዴ? ለምን እሺ በገብር ለምን እኔ እኮ ችግር የለብኝም፣ ግን እናታዝነኛለች። እሺ ሰላም ሆኖ እኮ ችግር የለውም፣ ግን ስራው እየተበጠበጠ ነው። እሺ አሳውራውን ከራሱ ጋር ታርገው ደስተኛ ካረገች ችግር የለብኝም እኔ
ሰምተሻል አይደለ? ያንቺን ታሪክ ነው እኮ ለሷ እያወራ ያለው እያንዳንዱ ነገር እያወራ ያለው። ስለዚህ አይምሮ ልክ አይደለም። ስለዚህ እኛ የሆነ መፍትሄ መውሰድ ነው ያለብን እንጂ እንደው ሶፊ ጋር ደውልለት ነው በቃ እሱ አንድ ላይ ሆነ ተነጋግረን እናደርጋለን እንዴ እና ታዲያ አንቺን እየመለስን ማድረግ እንዴት አለበት? ጫንቆናል ኪያ እንዴት ወለቅ እንዳለበት እንነጋገር መጀመሪያ እንነጋገር ሲደው ይደም ሊነክሰኝ ነበር አንድ ቀን ነክተኛ አንቺን እያስታወሰሽ አይደለም ነገር አርጉኝ ማክሰው ምንም ነገር አርጉኝ ማክሰው አለኝ እኮ ሊገለኝ ሞከረ ለዛ ነው በእናትህ ቤት መጣ ይችላል አሁን አንቺን አይደለም እያስታወሰሽ ያመጣው ሰላም ነው አንቺ በኩል ተክቶ እያወራ ያለው ስለዚህ ግዴታ ብልጥ መሆን አለበት በቃ መረጋጋት አልቻለችም ሂጂ ካልገደልኳት ምናምን እያለች በጣም እያስቸገረችን ነው በእናትህ ነው እኔ የለም እኮ ሁሉም ነገር እኮ ነው ባንዴ እኮ ነው እንደዛ ተቃጠለችው ልጁ ምንድነው የልጅ ነው ሁሉ ነገር የተፈጠረው እናንተስ ለምንድነው ነገራችሁ ይለኔ ለምን ነው ለምን እኛም እኮ አላወቅንም ነበር ኪያ እኛም እኮ እንዳንቺ ነን እኮ ስንሰማ እኮ እኛም እኮ ደንግጠናል ግዴታ ግን አንቺን ተረጋግተን ማረጋጋት ስላለብን ነው እዚህ ስሜት ውስጥ የሆነው አይደል ኪያ በእግዚአብሔር እኛም እኮ ጫንቆናል የእሱ እንደዚህ መሆን ግራ ገብቶናል እኮ እኛም ምን ማድረግ እንዳለብን ጨንቆናል በቃ እስኪ ሶፊ ይምጣና ደግሞ የሆነ መፍትሄ እንፈልጋለን አንድ ላይ ሆነን አሁን እየሮጥሽ መሄድ እንደዚህ መጮም እንትን ማለት ጥሩ አይደለም ለአንቺም ጥሩ አይደለም ልጅቷን እንደዛ ማድረጋችን ችቻለሽ ምንኛ ማን ለቀ እኔሳ በህይወት ካለች እኔ ሞቼ ኮኔ ይቀጥላል እስከ ህይወቴን ስበተብጠው ዝም ብዬ ተቀመጥኩት ቢያንስ እንኳን ለኖር ብዬ ነበር አሁን ግን አስፈልጋለሁ ምንም ነገር ይሄን ያልከሄደች ፈጣሪም ዝም ካለ ስለዚህ እኔ ከዚህ በላይ ማረግ ያለ እንደዚህ አይደለም ስሜታዊ ሆነሽ አይደለም እንደዚህ አይባልም ጀመረ ሞከርኩኝ እኔ ታገልኩኝ እኮ አይደል እንዴ ለምንድን ነው እሺ ሄድኩላት አይደለ በስተክል አታወራው በስተክል የሆነ ነበርኩኝ አይደለ እንቅፋታን ነበርኩኝ እኔ ላታደርጉ ይሄ ነገር ያደረገችው እሱ እንደማይወዳት መቼም እንደማያፈቅራ ስለምትረዳ ነው እዚህ ነገር ውስጥ የገባችሁ ኪያ በተለይ ያን ነገር ያለው ይሄ ነገር ያለው እናውቃለን በዛ ቻንኮላን እኮ ግን ከዛ በላይ ደግሞ ያንቺ ሁኔታ በጣም እያስጨነቀን ነው ተረጋጊ እስኪ ያ በእግዚአብሔር እኛም እኮ ተጨንቀናል እሺ አንቺን እናረጋጋሽ ስለኛስ ጭንቀት እናስብ በእግዚአብሔር ኪያ ተረጋግተን ስለመፍትሄው ብናወራ ይሻላል ምንድነው ኪያ በፈጠረሽ አምላክ ተረጋጊ ምንድነው እንደዚህ መሆን እኛም እኮ ተጨንቀናል አይታይሽም እንዴ እኛም አስደንግጦናል የሱ ሁኔታ እግዚአብሔር እሱ ላይ ነው ብዙ ነገር ነው ከምነግራችሁ በላይ እኔ ምን ሆንኩ ምን አደረኩለት እኔ ለኔ ምን እኮ መኪናው ውስጧል ለኔ ብሎ ስንት ጊዜ ለፋበት እንደዚህ ተዘግቷል ላሳየኝ ፍቅር ይሰማ ምላሽ እስቲ ማን የለሆን ለሐሳብ ድራሽ አራር እንደዚህ የሚለወጥ ሰው አይደለም እንደዚህ ምን አይነት ነገር ብታረግበት ነው እንደዚህ አርጋበት ልትወዋልችልም ዘምልን አልችልም ጭራሽ መጀመሪያ እኔን አርጋ እንዲህ ስላታርጎ ነው መሰለኝ አርጋ ነው መሰለኝ የመጀመሪያ ጉርሻ እሷን አጉረሳት ለእኔ የሚነግረኝ ቃላት ነው ለእሷ የሚነግራት እኔ እንደዚህ ያልካለው ማለት ነው በእኔ ምክንያት ነው ጦስ ውስጥ እየገባ ያለው ይህ ሁሉ ነገር የተፈጠረው በእኔ ምክንያት ነው ተረጋጊ እሺ እንደዚህ በመሆን አይደለም እኮ ወደ መፍትሄው አንዱ ቢሆን እስካሁን ድረስ እዚህ ውስጥ ገብቼ ቢሆን ኖሮ ስንት ነገር አድርጎልኛል ስንት ነገር ሆኖልኛል እኔ ግን እዚህ ቁጭ ብዬ ነው ይምሽ ያ በእግዚአብሔር አንደኛ ነገር ብቻሽን መሄድም አቺ ከሄድንም አንድ ላይ ነው ነገሩን መፍታትም ካለብን ኪያ እና ታዲያ እኮ ላንቺ ያለታያችሁ እሱ ነው ብዙ ነገር አድርጎልሽ ነበር እሱ ነው ብዙ ነገር አድርጎልሽ ነበር
ነው ያልሽው እኮ ኪያ። ይሄ እኮ መፍትሄ አይደለም እኮ ኪያ። አንቺ እስር ቤት ገባሽ፣ እሱስ እሺ ምን ሆነ? ብቻውን እሷ ስለዚህ በብልጠት ነው የምናደርገው ነገሩ። በዘዴ ነው የምናደርገው ኪያ። በእግዚአብሔር እናስብበት ኪያ፣ በእግዚአብሔር ኪያ። ለዛ ነው እሷ እንደዚህ እያደረገች ያለችው። በእግዚአብሔር ኪያ፣ በእግዚአብሔር ያው ስትይ ግን ግዴታ መሆን አለብሽ። እንደዚህ አትሁኚ። ታረጊለታለሽ ኪያ፣ በእግዚአብሔር እንዲህ በመሆን አይደለም። ግን አንቺ አይደለሽም አታልቅሽ። በእግዚአብሔር አንቺ አይደለሽም ያንቺ ጥፋት አይደለም። ያቺ ሴጣን ናት። በእግዚአብሔር ኪያ ያቺ ሴጣን ናት እዚህ ጉድ ውስጥ የከተተችው አይደለ? በቃ መፍትሄ እንፈልጋለን ኪያ። በእግዚአብሔር እንደዚህ አትሁኚ። በመጨረሻ አንቺ ተረጋጊ። አንቺ ሳትረጋጊ እንዴት ነው እሺ ለሱ መድኃኒት ምን ሆነው? እንዴት ከዛ ጉድ ውስጥ እናወጣዋለን? አንቺ እንደዚህ ግሩሽ ኪያ፣ በመጨረሻ ማለት ጠንክሪ። መጀመሪያ ተረጋጊ፣ ከዛ ወደ መፍትሄው እንሄዳለን። ምን መፍትሄ አለው? መፍትሄ በቃ ሀብሉ ማለት ሀብሉ ያለው ሰንሰለት ነው። ምሂቱ ይሄ ሀብል አይደለም። ሀብል እኮ ዝም ብሎ ራሱ ሳንፈልግ እንኳን ሻወር ስንወስድ እኮ ይበጠሳል አይደለም? ዝም ብሎ እኮ ይበጠሳል አይደለም? ዝም ብሎ ነገር ይሆናል። ለምንድን ነው ያልተበጠሰው? ታገልኩት እኮ እጄን አሳመመኝ። ምንድን ነው ተምትመውና ያንን ነገር ስለዚህ ግዴታ እኛም የሆነ ብልጥ መሆን መቻል አለብን። ሄሎ ኪያ፣ በእግዚአብሔር ያደረስክ ሶፊ እግዚአብሔር ሄዶ ነው። ለምን ደርሰው የሷ እንደማይሆን ስለምታውቅ ደረጃ ደረሰች። መቼ እንደወዳት እንደማይችል ስለምታውቅ በእግዚአብሔር ቆየሁ። አንቺ ተረጋጊ። ላንቺ ያለውን ፍቅርኛ እናውቃለን። ያ ነገር ባይሆን ኖሮ እንደዚህ እንደማይሆን አሁን እናውቃለን። ኪያ ታውቂያለሽ አንቺ ማለት ስለዚህ ተረጋጊ ኪያ። ለምንድን ነው ራስሽን የምትጎጂው? እንዲህ የምትሆኚው? እሱ ፈልጎ እኮ አይደለም እንደዚህ ሆኖ አይደለ? ያን ሁላ ነገር ያደረገችበት ያቺ ሰይጣን ናት። ስለዚህ በሆነ መፍትሄ የሆነ ነገር ፈልገን ከዛ ነገር ውስጥ ማለት አንቺ አይደለሽም ምን አለ ራስሽን አጥቃሽ እጄን በሰበረው ምን አለ እንደዛ የተናገርኩት ቀምላሴን ቢያቀው ምን ነው እኔ ላይ በሆነ ለምን እሱ ላይ እንደዛ ይባል? ማረ በፈጠረሽ አምላክ ዝም በይ ቢያንስ እንኳን። ለምን የሚበረታበት እሱ ላይ የኔም ችግር የሚበረታው እሱ ላይ ነው። የሆነ ነገር ተፈጠረ የሚበረታው እሱ ላይ ነው። የሚወጣውም እሱ ነው። የሚሰደበው እሱ ነው። የሚመጣው እሱ ነው። የሆነ ነገር እሱ ነው። አረ በፈጠረሽ አምላክ በእናትሽ አረ እንደው ዛሰይ ሶፊያት አረ በእግዚአብሔር በቃ ልታብድ ነው። በቃ እያለቀሰች ምንም ልትረጋጋ እንደዚህ በእግዚአብሔር ሲሆን ነገር በላት ታረጋጋ። ምንድነው ኪያ? እስቲ ተረጋጊ። ምንድነው በቃ እንደዚህ ካልገደልኳት ሰላምን ነው የምትለው። እስቲ ወዴት ነው የምትሄጂው? ኪያ ተረጋጊ። እሺ ምንድነው? እንደዚህ በመሆኑ እኮ በእግዚአብሔር ኪያ አሁን ወደዛ ምስኛም እኮ የተለያየ ነገር እየሞከርን ነው። ዝም ብለን ቁጭ ያልን ነው እኮ በቃ ምንም የለም እኮ ምንም ይደረግ ነገር ተረግም ያስረዳሁት እኔ ነኝ ግዛሬ አጣስ ወልኩት እኔ ነኝ እኮ ማንም አይደለም ያስወልኩት። ያ በቃ አንቺ ተረጋጊ። ያ ምን ካንቺ ጋር የሚያገናኘው ነገር የለም። በቃ ደስታን ካንቺ ምን ያገናኘው መፍትሄ አለው? መፍትሄ መፈለግ ነው እንጂ አለብን። አይገባም እኮ እሱ እኮ ለሰው ደራሽ ነው። እሱ እኮ ለሰው ነው የሚደርሰው። ለራሱን የማያውቅበት ለራሱ አላወቀበት። ጊያ አሁን በቃ ረጋ በይና በቃ እናወራለን። በቃ የምንችለውን ያህል እንሞክራለን። ወደ መፍትሄው እንግባ። በእግዚአብሔር ኪያ ተረጋጊ። ዝም ብለን እኮ ቁጭ አልን እኮ ኪያ ተረጋጊ። እሺ ምን ማድረግ ያለብን ነገር ነው የምናደርገው? በፈጠረ አምላክ እንደዚህ ሆነ። እንዴት ነው የሚቀጥለው? ዝም ማለት ነው ታዲያ መፍትሄ? ዝም ማለት ነው በቃ ሻይንም ልክ አይደለም። ምን እንዴት እንደሆነ እንደቻለ እንዴት እንደምን ወደ ተመንገኝ እንደምንም ደብቃት አስገባኝ። ከዛ በኋላ እኔ ተደብቄ ብቻሽን አትገቢ። አንቂያትም ቢሆን እሷን ገድዬ ከዛ በኋላ ከሱ ላይ እንደምንም አድርጌ በተስበታል። በቃ ኪያ ፀሐይ ለምንድን ነው ለኔ ስልክ ማታነሳው? ለምንድን ነው ለኔ ስልክ ማታነሳው? ፀሐይ ኪያ ምንድን ነው ችግሯ? እሷ ራሱ ኪያ በእግዚአብሔር
ተረጋጊ። ቆይ አሁን እሱ አይደለም እኔ ማውራት ያለብኝ እሷ እኔ እየፈለኩት ለምን ነው ለኔ ስልክ ማታነሳው? ለምን ነው እሱ ጋር አይደለም በቃ ልትረብሽ አልፈለገችም ይሆናል እንዴ? ምን ሆነሽ ነው ኪያ? ለምንድን ነው የማትረጋጊው ግን? በፈጠረሽ አምላክ ነገሮችን ከቀድሜ ቆይ እሱ ደህና እንዲሆን አትፈልጊም? እሱ እንዲመለስ ወደ ነበረበት አትፈልጊም? በቃ ተረጋጊ። ኪያ አሁን ምን አለ መሰለሽ ሄደሽ ያልሽኝ ነበር ሄደሽ ሰላምንም ብትይዣት የሆነ ነገር ነው። አሁን ሰላም ይዞ መጣት አልከበደኝም እኮ ይሄ ልጅ ራሱ ላይ የሆነ ነገር ያደርጋል። ብቻውን አይደለም የሆነ ነገር የተያዘው ነገር አለ። እናንተ ትሰከላችሁ ኪያ ቀላል ወይ አይደለም ያለ ነው። ቀላል ነገር ውስጥ ብቻ አይደለም ያለ ነው። በጣም ከባድ ሁኔታ ላይ ነው ያለ ነው። አኑ ከራሱ ጋር አይደለም አንጋቱ ጋር ሊያስደርስሽ አይችልም። አሁን ምን አለ መሰለኝ ፈልጎት እኮ አይደለም እንኳን አፍጥሩ ላይ እንዴት ነው ሲሆን የነበረው? አንቺ ለራስሽ ማሰብ እንዴት ነው የተቀየረው? እንዴት ነው ሰይጣን የሆነው? ለማንም እኮ እኛ እኮ አልቻልነውም። ሁላችንም ተሰብስበን እኮ እሱን መያዝ አልቻልንም። ጉልበቱ፣ ጥንካሬው ስለዚህ በዘዴ አንገቱ ጋር አላስጠጋ እኮ ነው ያለ። በደንብ በቃ በብልጠት ወይ በዘዴ ያቀደንበት ነው ልናደርግ የምንችለው እንጂ በምንም ታምር በጉልበት የሚሆን ነገር አይደለም። አንቺ ደግሞ ተነስቼ ሰላምን ካልገደልኳት የምትይው ነገር ትታያለሽ። ይሰሰው ወንጀል እስር ቤት መግባት ነው የምትፈልጊው? ምንድን ነው ዓላማሽ? ኪያ በፈጠረሽ አምላክ ይሁሉ ባልመጣ ይሁሉ ነገር ባልሆነ ከዛስ ሳሞታ ቢሆን ነው መጨረሻሽ ምንድን ነው? እስር ቤት አሁን እንዲሰማስ አለው አሁን ይስማ እሱ ማዳም ነው ፍላጎትሽ። ያንቺን እሱ የሚወት ነው ገደል መከቹ። መጀመሪያ አስበንበት አቀደንበት ነው ነገሩን ማድረግ ያለብን። እግዚአብሔር ሰው የሚልሽን ስሚ ኪያ። አሁን ምን አለ መሰለሽ ረጋ በይ። አሁን በእንደዚህ አይነት ሁኔታ ምንም የምንፈታው ነገር አይኖርም። ምንም የምንፈጥረው አዲስ ነገር አይኖርም። መጀመሪያ አንቺ ተረጋጊ። መደረግ ያለበት ነገር በሙሉ እናደርገዋለን። ግን በእንደዚህ አይነት ሁኔታ አይደለም። አሁን ባለሽበት አይደለም የምንሄደው። መጀመሪያ ተረጋጊ። ምንም አዲስ ነገር የለም። እንሄዳለን ብቻ ብዙ ነገር ምንም በቃ ልንስማማ አልቻልንም። እኔ አጣርቼ ጓደኛዋን ጠይቄ ይሄ ነገር ድግምት እንደሆነ አጣርቼ መጣሁ እና ምን አገባኝ እኔ ከኔ ጋር ይስማማ አልቻለም። በቃ አሁን ጭራሽ እኔ ቀና ብሎ አይቶኝ እንኳን ማያውቅ ሰውዬ ሊያየኝ አይፈልግም። ሲያየኝ መያዝ ይፈልጋል። እሱ እኮ አይደለም አፈር ያስበላል። እሱ እኮ አይደለም እኮ ገባኝ። ከራሱ ጋር አይደለም ሲጀመር። እኔ ተስፋ አልቆረጥኩም እኮ እንደዛ አድርጎኝ ሲሄድ ድጋሚ እየተመለሰ በግድ ሰውን ባል ሊያደርግ ይፈልጋል። በግድ ታውቃለች እንደማይወዳት እንደማይፈልጋት። እንደዚህ አይነት ነገር ውስጥ ነው የገባችሁ። ሰው እንዴት ነው ይጭራል? ጊዜያዊ ነገር አሁን ለጊዜው ነው እንደዚህ የሚሆንላት። የሆነ ቀን እኮ አሽቀንጥሮ ነው የሚጥላት ታውቃለች። አይጋደልስ እሺ ምንድነው መፍትሄው? እሺ ምንድነው የምናደርገው? በእናትህ እሺ ደውዬለት ምን ልበላት? የሆነ ነገር በል ደውልለት። ና እዚሁ አውራት ጨነቃለች። ና እዚሁ አውራት እዚሁ አውራት አለበዚያ እሄዳለሁኝ እኔ እዚሁ አውራት እኮ እዚሁ አውራት ነው። ለምን ስልክ እንደማታነሳልኝ ጠይቃት በደምብ። አንቺ መጨነቅ አልፈልግም እያደረግሽ እሺ እንዳልሄድልኝ ይልደውል ቤት እኮ አልጠፋኝም የኖርኩበት ቤት ነው። እሺ አሁን ተረጋጊ። እኔ አውራታለሁ አልኩሽ። ኪያ አሁን ስለተጋባሽ ምን አድርገው እኔ ያለውን ነገር ምን ማድረግ እንዳለብኝ ረጋ ብዬ አውራታለሁ። እዚህ ከአንቺ ጋር ሆነ እዚሁ ጋር አውራኝ እዚሁ ጋር አውራት ኪያ በእንደዚህ አይነት ሁኔታ ልታወራታችልን አንተ ነው የምታወራት። እኔ አዳምጣለሁ ዝም ብዬ። ኪያ ተረጋጊ። አሁን እንደዚህ ሆነ አይደለም እንዳታውቂ ምናምን ለምን እንዳደነግጭ ሰው የተደረገ ነገር ነው። እሺ እኔ ሁኔታዎች እንዳለ በሙሉ ውጥንቅጣቸው ቁጡ ባላልኝ ማቅ። እሺ ችግር የለም ደውለት ችግር የለም። ፀሐይ ምን ያህል እንደምትወድሽ ታውቂያለሽ። አንቺ ለምን ጨከናሽ? ግን እንቆራረጥ ነው ከዚህ በኋላ ደገመች። ኪያ ይሄ ሁሉ ነገር ላንቺ አስባ እኮ ነው። በቃ እኔና እሷ እንቆራረጥ። አይናን ነው ማለት ከዚህ በኋላ ኪያ አሁን ተረጋጊ። እሺ ደውለት እሺ ኪያ ነኝ አዳምጪ። እኔ ረጋ ብዬ አውርቻት ልምጣ። ምንም እዚህ ጋር እንደ ጅል የተቀመጥኩት ቤቱ ጠፍቶብኝ አይደለም፣ መሄድ ከብዶኝ አይደለም። ተረዳኝ። እሺ አልደውልም በቃ እሺ ቁጭ በይ። አይሄዳለሁ በእግዚአብሔር ብቻሽን አትደማ። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ይሄው ነገር ነው። እሺ ይሄው ነገር ብትሆንሽ እዛ ሄደሽ በደንብ ይሆናል። አማርሴሽ እንዴት እንደነበር ብዙ ጊዜ መጥቻለሁ። ስሚ እንደ ድሮ አይደለም። እኔ እሷ ጋር ደውልላታለሁ። ኪያ እንደዚህ ሆነሽ እኮ አይደለም ግን ሁሉ ነገር የሚሆነው የሚስተካከለው እንዴ። እሺ ተረጋጊ። እሺ ተረጋጊ።
እሺ ተረጋጊ። ሶፊ ደውልላት በቃ ወጣ ብሎ ሻወርቷት እንዳው እንጂ ወጣ ብሎ ለማውራት እኔ ወጣ ብዬ አወራታለሁ። እሺ ድምጽ ስንቀንሽልኝ አላወራም። ሄሎ ፀሐይ፣ እኔ ስልክ አታነሳም። እንትን ታነሳለች። አይ እንዴት ነሽ? ምን አድርጊያት ነው? ምን አደረኳት? አይ ምንም ችግር የለም። እንዴት ነው አሁን? እንዴት ነው እንደቀደሙ? ምንም አዲስ ነገር የለም? እሺ የት ነው? መጥቷል? ገብቶ ተኝቷል? ሰላም የለችም? የት ሄዳ? እሺ ስለዚህ አሁን ተኝቷል። ቤተ መኝታ ክፍል ነው። እሺ ሰላም የለችም? አዎ ብለሽኛል እኮ ረጅም ሰዓት ነው የምተኛው። ያደረገችበት ነው። እሺ ወይ መጣና ደውልልሻለሁ። ማሪ መጣ ከሆነ እሺ ሰው አሁን መኝታ ክፍል ተኝቷል። ቅዱሳን ነው የገባው። ረጅም ሰዓት ነው የሚተኛው። አይ የሳምንት ሙሉ እንደዛ ነው አይደለ? አይ እንደምሽትም እያለ ነው። እሺ በቃ ችግር የለም። ቆይ እደውልልሻለሁ። ምንድን ነው አንተ ቁልፍህን መንገድ ላይ ባግኝ እነዳባታለሁ ያንን መኪና። እሺ አሁን በቃ ምንም ይሽር እኛ አሁን ለምሳሌ ችግር የለውም። እሺ እኛ እንሂድ፣ አንቺ ግን አትሄጂ። ለምን እዚህ ጋር አታርደኝም? ለምን አታርደኝም እዚህ ጋር? አሁን እኔ ቁጭ አድርገው አንተ ጓደኛዬ ነው ቢሆን እንዴ እናንተ ታጥሩት ይላላችሁ። እኔ ምንድን ነኝ እዚህ? አንቺ ስሜት ላይ ያውሽ እያስቸገርሽ ነው ያለሽው። አሁን ባለፈው እንኳን የተገናኛችሁ ሰዓት ላይ እንደዛ እብዶ ሆኖ አኑ እያልሽ ወደፊት ትሄጃለሽ። ከራሱ ጋር አይደለም እጂ ተንፈራቻለ በተኛበት እዛው ቀስ ብዬ ወጥያታል። በቃ እኔ ቀስ ብዬ እገባለሁ አይደል? ያቺ ፀሐይ ለምስልክ እንደማታሳሪ በትጥቅ ሌላ ነገር ቢፈጠር ተመልሶ ቢያንቀሽ የነገኝ መታረቅ በማን ተጀመረ? የነገኛው ምንድነው? ሰው ለምን አይገለኝ እኮ ተረጋጊ። ያ በፈጠረሽ አምላክ እንዴ ምን ሆነሻል? አንቺ ስሜታዊ የሆንሽ ነው። አኑ ከራሱ ጋር እሱን አመሽ መቀበል እየከበደሽ ነው ያለው። አኑ እንደዛ አብዶ ነው እንኳን ሊያንቀሽ እየመጣ አኑ እያልሽ ወደሱ እየጠገሽ ነበር። ያ ደግሞ ጤናማነት አይደለም። ኪያ አሁን አሪፍ ነው፣ መተኛቱ አሪፍ ነው። እሺ እኛ ሄደን ሰላምም የለችም። እኔ ቃል ገባለሁ ቀስ ብዬ ሄጄ እንትን እለዋለሁኝ። እሺ ከኋላ ከሆናለሁ የሚደረገውን አድርጋለሁ፣ ግን ሄጄ ላይ እፈልጋለሁ። በቃ እሺ ወይስ ልሂድ? ሩጬ ልሂድ ትቼክ? እሺ አንዱ ነው እሱ ኪያ አሁን ዛሬ ሰላም የለችም። አሪፍ እድል ነው እኮ አሪፍ እድል እሷ ካለች ነው እኔ እሷን ለመግደል ምሮጠው እንጂ እሱን ምን አረገኝ ብዬ እነካዋለሁ። እሱ እሺ እንረጋጋሽ፣ ተነጋግረን እንዴት ማድረግ እንዳለብን መግባትም እንዴት እንዳለብን እንነጋገርና በዘዴ ነው። በስሜታዊነት ሄደን የምናደርገው ነገር አይደለም። ቀላል አይደለም። ያቺ ፀሐይ ለኔ ስልካው ተነሳ ፀሐይ በር ትከፍትልናለች፣ እንገባለን። መኝታ ቤት ነው የተኛው። ቀስ እያለ ወደ መኝታ ቤት እንሄዳለን። መኝታ ቤት ገብተን በተኛበት ያንን ሀብል እናወልቅለታለን። ከዛ በኋላ ጤነኛ ከሆነ በኋላ እኔ እሷ ለኔ ተሰዋታላችሁ። ምን እንደማረጋት ችግሩሽ ነው። ተቀመጥሽ ምንድን ነው የምታስበው? ተነስ በቃ ተነስ። ናውጣ